ኦርቶዶክስ በመሆኔ ከዛ ህብረት በመውጣቴ በጣም እንድደሰት ከሚያደርጉኝ አንዱና ዋነኛው ነገር ደግሞ ይሄ ነው። ይህንን የመዝሙር ኮንሰርት ቪዲዮ ማለት ነው ያየው ቲክቶክ ላይ ሲዘዋወር በተደጋጋሚ ያየሁትና ደነገጥኩ። ማለት እግዚአብሔር በሚያውቀው ሌላ አላማ ኖሮኝ ምናምን የማጥላላት እንትን ኖሮኝ አይደለም፣ ግን መለየት አቅቶኝ ነበር። ማለት የዘፈን ምናምን ኮንሰርት ነበር የመሰለኝ። ይቅርታ አድርጉልኝ፣ ማርያምን ነው የምላችሁ። ለምን መሰላችሁ? ላይቱ አለ፣ ስቴጁ አለ፣ ላይቱ ቦግ ብልጭ ይላል። ክለብ ያለ ነው የሚመስልህ ምናምን፣ ዝላ ያለ፣ ጩኸት አለ ምናምን ነገርና መለየት እስኪያቅተኝ ድረስ ነበር እኔ የሆንኩትና ደሞ ዞር ብዬ መለስ ብዬ የአላፋት ዝማሬን አየሁ እና እዛ ላይ በቃ ያስታውቃል። ምንም መናገር አይጠበቅባቸው፣ ማስረዳት አይጠበቅባቸው። በቃ ያስታውቃል። በጣም የሚያስታውቅ ነገር። በቀሚስ ተውበው ጸጉራቸውን ሸፍነው ህጉን አክብረው ነው የሚያደርጉትና አሁን ምን ሪላይዝ እንዳደረኩ ታውቃላችሁ? በፊት እንደዚህ ይላሉ ማለት እግዚአብሔር የልብን ነው የሚያየው፣ ልብና ኩላሊትን የሚፈትን አምላክ ነው። ሚልኮል ዳዊት ራቁቱን ሲያመልክ ራሱን አዋርዶ ሲያመልክ ስታሹፍበት ነበርና እንዴት ሆና እንደቀረች እግዚአብሔር ነው የሚያውቀው እል ነበርና በእርግጥ ያ እውነት ሆኖ ሳለ ራስን ማዋረድና እንደዚህ ብርሃን ከጨለማ ህብረት እንደሌለው መለየት እስኪያቅተን ድረስ ከዓለም በምንድን ነው የምንለየው ብለን ራሳችንን እስክንጠይቅ ድረስ መሆን ግን ለእግዚአብሔር ራሳችንን ማዋረድ አይደለም።